አፍሪካውያን ኩራት የሆነችው ሞሮኮና የዓለም ዋንጫው በአሜሪካ ካናዳና ሜክሲኮ አስተናጋጅነት እየተካሄደ በሚገኘው የ2026 የፊፋ የዓለም ዋንጫ ላይ የሞሮኮ ብሔራዊ ቡድን የአትላስ አንበሶቹ እጅግ አስደናቂ ለመላው አፍሪካ ኩራት የሚሆን ጉዞን አድርገዋል። በ2022 ኳታር ባዘጋጀችው የዓለም ዋንጫ ካሳዩት ታሪካዊ ግስጋሴ ቀጥሎ ዘንድሮም ለአፍሪካ እግር ኳስ ትልቅ ክብር ማምጣት የቻለ ጉዞን ማድረግ ችሏል። ዘንድሮም እንደተጠበቀው ሁሉ በዓለም ዋንጫው ለአፍሪካውያን ኩራት መሆን መቻሏን ማሳየት የቻለችበትን ድንቅ እንቅስቃሴን ሞሮኮ በዓለም ዋንጫው አስመልክታናለች። ኳታር ላይ በአሰልጣኝ ዋሊድ ራጌሪ እየተመሩ የግማሽ ፍጻሜ ተፋላሚ የነበሩትም በጉዟቸው ከ2018 የዓለም ዋንጫ የፍጻሜ ተፋላሚ የሆነችው ክሮኤሺያ ጋር አቻ ሲለያዩ በመንገዳቸው ቤልጅየም ስፔንን አሸንፈው ግማሽ ፍጻሜ በመድረስ ታሪክ መስራታቸው የሚታወስ አይደለም። በወቅቱም የአፍሪካ ሀገር ሆነው በመጀመሪያ ጊዜ ለዓለም ዋንጫ ግማሽ ፍጻሜ ተፋላሚ ሆኑ የመጀመሪያው የአፍሪካ ሀገር መሆናቸው የሚታወስ ነው። ዘንድሮ በተደረገውና ራሷ ባዘጋጀችው የአፍሪካ ዋንጫ ላይም በአወዛጋቢ ሁኔታ ሜዳ ላይ በሴኔጋል በፍጻሜ 1-0 ብትሸነፍም ካፍ የአፍሪካ ዋንጫ አሸናፊ ሞሮኮ ናት ማለቱና በርካቶችን ማወዛገቡ የሚታወስ ነው። ከዚህ ሁሉ መጠበቅና የቡድን ጥራት በዚህኛው ዓለም ዋንጫ አፍሪካን ከሚወክሉ ሀገራት ብዙ ርቀት ይጓዛሉ ተብለው ከተጠበቁት መካከል የአትላስ አንበሶቹ ዋነኞቹና ግንባር ቀደሞቹ ናቸው። በቤልጅየማዊ አሰልጣኝ መሐመድ ኦሃቢ እየተመራች እስከ ሩብ ፍጻሜ በመጓዝም የአፍሪካ ኩራት መሆኗን በሚገባ ማሳየት ትችላለች። በዘንድሮ በ2026 የዓለም ዋንጫም በሩብ ፍጻሜው አፍሪካን መወከል የቻለች ብቸኛው ሀገር ሞሮኮ መባልም ችላለች። በመጀመሪያ ጨዋታ የ5 ጊዜ ዓለም ሻምፒዮኗንና በትልቁ አሰልጣኝ ካርሎ አንቸሎቲ የምትመራውን ብራዚል ሲገጥሙ ምን ደረጃ ላይ እንዳሉ ያሳዩበትን ድንቅ ጨዋታን ማስመልከት ችሏል። በዛን ጨዋታ አንድ ሞሮኮዊ ኮከብ ራሱን ለዓለም ያስተዋወቀ ሲሆን ይህ ተጫዋችም አዩብ ቡአዲ ይባላል። ብዙ ልምድ ያላቸው ሉካስ ፓኬታ፣ ካዝሜሮና ብሩኖ ጉማሬሽን የመሳሰሉ አማካዮችን ማፍዘዝ የቻለ ድንቅ ተጫዋች መሆን ችሏል። ሞሮኮም ውድ ልጇን ለዓለም ያስተዋወቀች የፈረንሳይ ክለብም ሊልም የዛኑ ምሽት ዋጋውን መጨመር ችሏል። በምድብ ሁለተኛ ጨዋታ ብራዚል ሃይቲን አሸንፋ ስለነበር ስኮትላንድ በመጀመሪያው ጨዋታ ድል ስላደረገች ስኮትላንድን ማሸነፍ ግዴታ ነበር። የአትላስ አንበሶችም ያንን በሚገባ አደረጉ። እስማኤል ሳይበሪ ደግሞ ልዩነት ፈጣሪው ተጫዋች ነበር። በምድብ የመጨረሻ ጨዋታ ሃይቲን ገጥመው 4-2 በማሸነፍ በብራዚል በግብ ክፍያ ተበልጠው ሁለተኛ ሆነው ወደ ጥሎ ማለፍ ተሸጋገሩ። ከፊት ለፊታቸው ደግሞ ጠንካራዋ የሮናልድ ኮመን ኔዘርላንድን ተጋፈጠች። ሞሮኮና ኮከቦቿ ግን እስከ 92ኛው ደቂቃ ቢመሩም በኢሳ ዲዮፕ ጎል አቻ ሆነው ለ120 ደቂቃ ተጋድለው በፍጹም ቅጣት ምት በያሲን ቦኖ ወርቃማ እጆች ትልቋን የእግር ኳስ ሀገር ጥላ ወደ ቀጣዩ ዙር ማለፏን አረጋገጠች። አፍሪካን በሞሮኮ ከራች። አስተናጋጅ ሀገር ካናዳን ደግሞ በ16ኛው ዙር ጥሎ ማለፍ ቀጣይ ተጋጣሚ ነበሩ። የጆሴ ማርች ቡድን ካናዳ በመጀመሪያ አጋማሽ ቢፈትናትም ሞሮኮ በአሽራፍ ሀኪሚ፣ ኢዘዲን ኦናሂና ብራሂም ዲያዝ፣ ቢላል ኤልካኑስ የመሳሰሉ ኮከቦች ታግዛ በሁለተኛው አጋማሽ በተሻለ ጨዋታ አቀራረብ ካናዳን ተራ ቡድን አስመሰለች። ኢዘዲን ኦናሂ ደግሞ ልዩነት ፈጣሪው ተጫዋች ነበር። ሞሮኮም ከሌሎች አፍሪካ ሀገራት እንደምትለይ ለዓለም በድጋሚ አስመሰከረች። በእግር ኳስ እድል አለ ከተባለ ሞሮኮ እድለኛ አይደለችም። ምክንያቱም ደግሞ በ2022 ላይ በዓለም ዋንጫ ፍጻሜ ለመጫወት ከፊት ለፊቱ የተጋረጠችው ፈረንሳይ ነበረች። ዘንድሮ ምናልባትም የውድድሩ ምርጥ ቡድንና ዋንጫውን ለማሸነፍ ከ70% በላይ እድል ነበረው የተባለለት የዲዲየር ዴሻምፕና የጀነራሉ ኬሊያን ኤምባፔ ቡድን ፈረንሳይ የዘንድሮ የሩብ ፍጻሜ ተጋጣሚ ሆነች። የአትላስ አንበሶቹ ለ45 ደቂቃ ቢታገሉም በመጨረሻ እጃቸውን ሰጡ። በክብር ተዋድቀው ወደ ራባት ተመለሱ። አፍሪካም እንደ አህጉር በሞሮኮ ኩራትን አገኘች። አንድ ቀን የአፍሪካ ሀገር ወይም የአፍሪካ አህጉር ተወካዮች የዓለም ዋንጫን ያሸንፋሉ ከተባለ ይህንን የዓለም ዋንጫ ማሸነፍ የምትችለው ሀገር ሞሮኮ ቀዳሚ ተገማች መሆኗንን በዚህ ዓለም ዋንጫም ድጋሚ አስመስክራ ወደ ሀገሯ መመለስ ችላለች። ውድ አድማጮቻችን ለዛሬ የሞሮኮ ብሔራዊ ቡድን ለ2026 የነበረውን የዓለም ዋንጫ ቆይታ እንዲያስቀኘናችሁ በሌላ መሰናዶ እስከምንገናኝ ድረስ ቸር ሰንብቱን።